ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። የአማራ ፋኖ ጀብድ ሰርቷል። ከኮለሽ ተራራማ ስፍራ እስከ ዓለም ከተማ ጫፍ በናዶ ክፍለ ጦር ታሪክ ተሰርቷል። ሸዋ ጠቅላይ ግዛት አሳምነው እዝ አፄ ዘርዓ ያዕቆብ አንደኛ ኮር ናዶ ክፍለ ጦር በመራቤቴ አውራጃ በታሪካዊቷ የኮለሽ ተራራማ ስፍራና በዓለም ከተማ ዙሪያ ሰፍሮ በነበረው የብልጽግና አገዛዝ ሰራዊት ላይ የናዶ ክፍለ ጦር ጀግኖች መብረቃዊ ጥቃት በመሰንዘር አኩሪ ድል አስመዝግበዋል። ከሌሊቱ 10 ሰዓት ጀምሮ በላይ ቤት ኮለሽ ተራራ ላይ የገባው የክፍለ ጦሩ ጠላትን የቁም ምሽግ በሙሉ በመበተን አካባቢውን በቁጥጥር ስር በማድረግ በተጨማሪም በዞማ ዙሪያና በዓለም ከተማ መውጫ በአካያ መስክ ላይ የሰፈረውን የጠላት ኃይል ለላይኛው የክፍለ ጦሩ ሻለቆች በቅንጅት ተቆልፎ የተያዘ ሲሆን በተደረገው የጨበጣ ውጊያ የጠላት ክፉኛ ተመተዋል። በዚህ አስደናቂ ውጊያ አንድ ሙሉ ያገዛዙ ታጣቂ የጫነ ኦራል ተሽከርካሪ ልዩ ስሙ ዘይታ በተባለ ቀበሌ በቦምብ ተመቶ ከነጫነው የሰው ኃይል ወደ አመድነት ተቀይሯል። ሽንፈቱን ተከናንቦ ከፊጥራ እስከ ዓለም ከተማ ያለውን ጥምር ኃይል በማንቀሳቀስ የኮለሹን ኃይል ለመታደግ የሞከረው የጠላት እቅድ በዓለም ከተማ አቅራቢያ በተጣለበት አስደንጋጭ ደፈጣ መክኗል። በአሁኑ ሰዓት ጀግኖቹ ቦታቸውን ይበልጥ እያሻሻሉ ሲሆን በጀግኖቹ አልሞ ገዳይ ስናይፐር ቡድን ክፉኛ የተመታውና የተበታተነው የጠላት ኃይል ሙትና ቁስለኛውን ለመሰብሰብ በመወራጨት ላይ ይገኛል። ነገር ግን ከጀግኖቹ ባሩድ የተረፈ የለም። የጠላት ኃይል በኮለሽ ተራራማ ቦታ ከአመራሮቹ ጋር በሙሉ በሚባል ደረጃ የተደመሰሰ ሲሆን ወታደራዊ ቁሳቁሶችና የጠላት ኃይል በጀግኖች ቁጥጥር ስር ውለዋል። 3 የኮማንዶ አመራሮች ተማርከዋል። 1 ብሬን ከነሙሉ ሸንሸሉ፣ 7 ክላሽንኮቭ ጠመንጃ፣ 3 ማውዞር መንቶፍ፣ 2 መገናኛ፣ 2 ኤፍ1 ቦምብ፣ 12 ካዝና እና 7 የደረት ትጥቅ 360 የክላሽ ተተኳሽ ጥይቶችና ሌሎች ወታደራዊ ቁሳቁሶች መማረክ ተችለዋል። የጀግናው ናዶ ክፍለ ጦር ከእንዴት የደረሰበትን ኪሳራ መቋቋም ያልቻለው ያገዛዙ ኃይል በለመደው የሽንፈት ባህሪው ዙ 23 እና ሞርተር በመጠቀም በንጹሃን አርሶ አደሮች መኖሪያ ቤቶችና ንብረቶች ላይ የበቀል ጥቃት በመሰንዘር ላይ ይገኛል። ኮሩ ከግንባሩ ያደረሰው መረጃ እንደሚያመለክተው አሁን የተጀመረው ስልታዊ ማጥቃት ተጠናክሮ የሚቀጥል ሲሆን ጠላት በእያንዳንዱ ምሽጉ ላይ የመቅበሩ ስራ ይቀጥላል ሲልም ገልጿል። ይህ በእንዲህ እንዳለ አፋብን ወሎ ቤት አማራ ጀብደኛው ምኒልክ ዕዝ የ303ኛ አሳምነው ኮር ከ55 በላይ ጠላት በመደምሰስና ከ40 በላይ ጥቁር ክላሽ በመማረክ ታላቅ ድል ተጎናጽፈዋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 303ኛ አሳምነው ኮር አካል የሆኑት 21ኛ ተከዜ ክፍለ ጦር ፋኖች ራሱን 9ኛ ክፍለ ጦር ብሎ የሚጠራው ከኩል መስክ ከ61ኛ ክፍለ ጦር ሁለት ሻለቃዎችን ይዞ ከላሊበላ ከተማ የተንቀሳቀሰውን የብልጽግና ሰራዊት ስቦ ወደ መግደያ ቦታው በማስገባት አይቀጡ ቅጣት ቀጠውታል። ሐምሌ 4 ቀን 2018 ዓ.ም መነሻውን ኩል መስክና ላሊበላ ከተማ አድርጎ ወደ ገነተ ማርያም የተንቀሳቀሰው የጁላ ሰራዊት በዙ 23 እና በ107 የታገዘው ውጊያ ቢያደርግም መሃል ላይ ስቦ በማስገባት የቆረጣ መሐንዲሶቹ 21ኛ ተከዜ ክፍለ ጦር መሃል ከበባ ውስጥ በማስገባት አኩሪ ድል አስመዝግበዋል። እዚያ ወደ ውጊያ ከ55 በላይ የጠላት ኃይል ሲደመሰስ ከ30 በላይ የቆሰለ 42 ጥቁር ክላሽና 1 ሬዲዮ መገናኛ 27 የደረትና የወገብ ትጥቅ 36 ወታደራዊ ሻንጣ ተማርኳል። በተያያዘ መረጃ አንድ የመከላከያ ሰራዊት አባላት መነሻውን ከላሊበላ ከተማ በማድረግ 1 ጥቁር ስናይፐርና 1 ጥቁር ክላሽ በመያዝ 303ኛ ግዙፉ አሳምነው ኮር 16ኛ ነብሮ ተወርዋሪ ክፍለ ጦርን ተቀላቅለዋል ሲል የ303ኛ አሳምነው ኮር ህዝብ ግንኙነት መምሪያ ገልጸዋል። ሌላኛው የጀብደኛው ምኒልክ ዕዝ 105ኛ ኮር 47ኛ ክፍለ ጦር አትራንስ ሻለቃ ደፈጣ በመጣል በአገዛዙ ሰራዊት ላይ የማያዳግም እርምጃ ወሰዳች። አፋብን ወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር 47ኛ ክፍለ ጦር የአትራንስ ሻለቃ ተናዳፊ ተርቦቹ በኦህዴድ ብልጽግና ወንጀለኛ ቡድን ስልጣን ጠባቂ ቅጥረኛ ኃይል ላይ ደፈጣ በመጣል የክፍለ ጦርና የሻለቃ አመራሮችን ሙትና ቁስለኛ በማድረግ ከፍተኛ ሰብአዊ ኪሳራ አድርሰውበታል። አማራ ሳይንት ሰማይ ስርጹብ ድንቅ ተብሎ በተመሰገነውና ድንገተኝነት ባተረፈው የደፈጣ ጥቃት ከደንሳ ከተማ ወደ በለጩማ በ7 መኪና ሲጓጓዝ የነበረው ወራሪ ኃይል ልዩ ቦታዎች የድመገንጤያና ጎዴል በተባሉ ስትራቴጂክ ቦታዎች ላይ አትሮንስ ሻለቃ ተንታቆች አከርካሪውን በማድቀቃሽ መድምደውታል። በዚህ አስደናቂ ጥቃት ክፍለ ጦር ዘመቻ ኃላፊ ሻለቃ ወልደ ጊዮርጊስና የሻምበል ማርክተኛ የሆነው አስራት ከበደ ቁስለኛ ሲሆኑ ሌላኛው ማዕረጉ ለጊዜው ያልታወቀ መስመራዊ መኮንን እስከ አጃቢው ለዘላለም ማሸለቡ ታውቋል። አመራሮቹን አጅበው በፓትሮልና በካሶን የታጨቀው ሲጓዙ ከነበሩት ባልታሰበና ድንገተኛ የቦምብ ጥይት ጥቃት ተጋላጭ በመሆናቸው አያሌ ቁጥር ያላቸው መሰረታዊ ወታደሮች ለኦህዴድ ብልጽግና ወንጀለኛ ቡድን ስልጣን ለመጠበቅ ሲባል የመስዋዕትነት በግ ሆነው ወደ ከርሰ መቃብር በመውረድ በአፍንጫቸው አፈር ፈሷል።
የክፍለ ጦሩ ዘመቻ ኃላፊ ሻለቃ ወልደ ጊዮርጊስ አጃቢ መሰረታዊ ወታደር ከድር ጀማል ከቀናት በፊት ወደ ፋኖ መኮብለሉ የሚታወቅ ነው። ዛሬ ደግሞ ሻለቃ ወልደ ጊዮርጊስና ሌሎች የክፍለ ጦሩ የሻለቃ አመራሮች በከፍተኛ አጀብ ተከበው ለመንቀሳቀስ ቢሞክሩም እነሆ ከመቅሰፍቶቹ የጥይት ሐሩር ግን ማምለጥ አልቻሉም። ይህ በእንዲህ እንዳለ የራስ አበበ አረጋይ ክፍለ ጦር በደገም ወረዳ በጠላት ላይ የማያዳግም ድል እርምጃ ወሰደ። በግራሪያ ፍቼ ሰላሌ ወረዳ ነዋሪዎች ላይ ብሔርና ሃይማኖት ሳይለይ የዘረፋ ተግባር ሲፈጽም በነበረው የሸኔ ቡድን ላይ አፋብኃ ሸዋ ጠቅላይ ግዛት አሳምነው ዛጼ አምደ ጽዮን ኮር ራስ አበበ አረጋይ ክፍለ ጦር ሁለተኛ አሊ ሻለቃ ደገም ወረዳ ውስጥ በሚገኙት ሃሮና አቦ ለሊሶ በቡድን የሰፈረባቸው ቦታዎች ላይ መብረቃዊ የማያዳግም እርምጃ ወስዷል። ከንጋቱ 12 ሰዓት እስከ 5 ሰዓት ድረስ በተደረገው በዚህ ስልታዊ ልዩ ኦፕሬሽን የሻለቃው አባላቶች የጠላትን ካምፕ በመስበር ከፍተኛ ድል ዜና አብስረዋል። በኦፕሬሽኑ በርካታ የቡድን አባላት ተደምስሰዋል። በግዳጁ ከተገኙ ግብዓቶች ውስጥም 7 የጦር መሳሪያዎችና በርካታ ተተኳሾች ተማርከዋል። 9 የቀንድ ከብቶች እንዲሁም 15 በግና ፍየሎች ከዘራፊዎች ለአርሶ አደሮች ተመልሰዋል። ወታደራዊ ሻንጣዎች፣ ካዝናዎች፣ ልዩ ልዩ ቦምቦችና የወገብ ትጥቆች በቁጥጥር ስር ውለዋል ሲል የሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ ገልጿል። ሰሞነኛ መረጃዎች እነኝህን ይመስሉ ነበር።